ያልፋል ሰው ሆይ ሁሉም ያልፋል ሁሉም ያልፋል ሰው ሆይ ሁሉም ያልፋል ጻድቅ ጸንቶ ይኖራል ሁሉም ያልፋል ሰው ሆይ ሁሉም ያልፋል ሁሉም ያልፋል ሰው ሆይ ሁሉም ያልፋል ጻድቅ ጸንቶ ይኖራል ኑኃሚን ተብላ መጠራቷን ያንን ስሟን ያንን ክብሯን ኑኃሚን መች ወደደች ስሜ ማራ ነው አለች ኑኃሚን መች ወደደች በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም እግዚአብሔር ከሁላችንም ጋር ይሁን። የተወደዳችሁና የተከበራችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናቱ የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ዘወንቅ እሸት ማህበር እስከ ሞት ድረስ በወደደና ባፈቀረን በኃያሉ በልዑል እግዚአብሔር ፍጹም ሰላምታ ሰላም ለእናንተ ይሁን። እንደምን ሰነበታችሁ? ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት አምድ መሰረት በትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ዘወንቅ እሸት ማህበር በ2018 ዓመተ ምህረት በኪነ ጥበብ ክፍል ተዘጋጅቶ ወደ እናንተ የሚቀርብላችሁ ሳምንታዊ መንፈሳዊ የድራማ መርሃ ግብራችን ነው። የድራማው ርዕስ ወይ ስምንተኛው ሺህ ክፍል 42 እንሆ። አዘጋጅ ወንድማችን ደርቤ ወልደ ጊዮርጊስ፣ ተዋንያን መልካሙ እንደ የማህደር ወንድም ተፈሪ፣ ሙሉ እንደ የትዕግስት እናት ወይዘሮ እናኑ፣ ሸዋለክሽ እንደ ትዕግስት እንደ ሂሩት ናቸው። መንፈሳዊ ድራማ ርዕስ ወይ ስምንተኛው ሺህ ክፍል 42 እንሆ። ውድና ክቡራን አድማጮቻችን እስከ በረሃ ግብሩ ፍጻሜ ድረስ በጥሞና ትከታተሉን ዘንድ በኃያሉ በልዑል እግዚአብሔር ስም በትህትና እንጠይቃለን። ሁሉም ያልፋል ሰው ሆይ ሁሉም ያልፋል ሁሉም ያልፋል ሰው ሆይ ሁሉም ያልፋል ጻድቅ ጸንቶ ይኖራል ባሏ ልጆቿ ሙተውባት ቀኑ ጨለማ ሆኖባት አለች ነበርኩ በምላት ራብ ስደት ተፈራርቆባት አለች ነበርኩ በምላት ራብ ስደት ተፈራርቆባት አቤቱ ጌታ ሆይ በሰላም ያሳደርከን አምላክ በሰላም አውለን። ቸርነትህና ምሕረትህ አይለየን። አሜን። ዛሬ እኮ ትዕግስት ትመጣለች። ዛሬ ረፍታችንም አይደል? ነገር ግን ቀረች። ምን ሆነ ይሆን? እሰይ በር ተንኳኳ። ትዕግስት መሆን አለባት። መጣው። እስኪ ልክፈተው። ሰላምሽ ይብዛ ሂሩትዬ፣ እንዴት ነሽ? እንዴት ነሽ? ውይ እንዴት ንፍቅ ብለሽኝ እንደነበር ስንት ጊዜያችን። ደህና ነሽ አይደል? ቲጂዬ የኔ ቆንጆ እንኳን ደህና መጣሽ። እንዴት ነሽ? ደህና ነሽ? እኔ ራሱ እንዴት እንደናፈቅሽኝ። የስደት ህይወት እንደው አይሞላ፣ አንዱ ሲሉት አንዱ ይጎላል። ነይ ቁጭ በይ እዚህ የኔ ውድ። ደህና ነሽ አይደል? እግዚአብሔር ይመስገን እህቴ፣ በጣም ሰላም ነኝ። እግዚአብሔር በቸርነቱ አገናኘን። ተመስገን። አምላካችን ስደተኞችን አይረሳም። ቅዱስ ዳዊት እንዲህ ይላል፣ እግዚአብሔር ስደተኞችን ይጠብቃል ይላል። መዝሙረ ዳዊት መዝሙር 145 ቁጥር 9። ስለዚህ ምንም እንኳ ቢከፋንም በእግዚአብሔር ደስ ይለናል። ይልቅስ የማማክርሽ ነገር አለኝ ሂሩትዬ። እውነት ነው የኔ ቅመም፣ ጎበዝ እንደዚህ ነው።
ጀግና ማለት ምንም እንኳን መከራና ችግር ቢደራረብ በእግዚአብሔር ደስ ሊለን ይገባል። ልክ ነሽ የኔ እህት። በሃይማኖታችን እግዚአብሔር አምላክ ያጽናል። አሜን። ንገሪኝ፣ ምን ችግር አለው? ሰው ለሰው ሊረዳዳ ሊተጋገዝ ግድ ነው። ልክ ነሽ ሂሩትዬ፣ አንቺ ቅን ነሽ። የስንቶቻችንን ችግር ተሸከምሽ። በእውነት እግዚአብሔር ልቦናሽን አይቀይርብሽ ሂሩትዬ። ቤቱ ተሰርቶ አልቋል አለ ወንድሜ እና አሁን የማጠቃለያ ብዙ ብር ያስፈልጋልና ላኪ ብሎኛል። እኔ ደግሞ ትንሽ ገንዘብ ነው በእጅ ያለው እና ብር አበድርኝ። በአንድ እግር ሁሉንም ነገር ይጠቃለልና እኔም እፎይ ልበል። ጭንቀቱ ሊገለኝ ነው። ቶሎ ተፈጽሞ አይቸው። በእውነት እግዚአብሔር ይርዳኝ። እሰይ ተመስገን አምላኬ። ምን ይሳነዋል ለሱ? አለቀ ቤቱ። በጣም ደስ ይላል። እኔ ብሩን እሰጥሻለሁ። ነገር ግን እናትና አባትሽን ጠየቅሻቸው? ምን አሉሽ? ልክ ነው ቤቱ እየተሰራ ነው አሉሽ ወይስ በደፈነው ነው አሁንም ያለሽው? እኔ ትልቅ ጥርጣሬ አድሮብኛል እህቴ። መጀመሪያ እርግጠኛ ሳንሆን ይህ ሁሉ ብር መላክ የለበትም። የኔ ውድ እህት፣ እኔ በጣም እየፈራሁ ነው ስላንቺ። ማለት ሂሩትዬ፣ ጌትነት ወንድሜ እኮ ደህና ልጅ ነው። እንደዚህ ያለ ነገር አያውቅም። ስለዚህ አምነዋለሁ። ነገር ግን እማዬን አገናኘኝ ስለው ሁልጊዜ ደህና ናቸው አታስቢ ነው የሚለኝ። እኔ እሱ ባለኝ ነው እንጂ እናትና አባቴን አልጠየኳቸውም። ዝም ብለሽ ብሩን ስጭኝ ልላከው። ሂሩትዬ፣ አምነዋለሁ ወንድሜን። እኔን ለመጉዳት አያስብም በፍጹም። እንዴት እንደሚጨነቅልኝ እኮ ብታይ ግርም ነው የሚልሽ። አይቲጂ፣ የዚህን ያክል በሙሉ ልብ የሚታመኑ የሰራዊት ጌታ እግዚአብሔር ብቻ ነው። እንዲህ ይላል የጌታ ቃል፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ይላል ወደ ኤፌሶን ሰዎች ምዕራፍ 5 ከቁጥር 16 ላይ። አየሽ እህቴ፣ ቀኑ ክፉ ነው። እናት ልጇን፣ አባት ልጁን፣ ሁሉም የተካካደበት ዘመን ነው። ስለዚህ ቤተሰቦችሽን እሱ አላገናኝም ካለሽ ከማህደር ወንድም ከተፈሪ ልደውልለትና ያገናኘን እናትሽን አይሻልም? እውነቱ ዛሬ መውጣት አለበት። እውነትሽን ነው ሂሩትዬ። ዘመኑ በጣም አስፈሪና ከባድ ነው። የምናየው ሁሉ ተስፋ አስቆራጭ ነው። ነገር ግን የኔ ወንድም እንደዚህ አይነት ልጅ አይደለም። እሺ በቃ በሀሳብሽ ተስማምቻለሁ። ደውይለት። እሺ እህቴ። እንዲያውም እማዬን አፍቃኛለች። አይቲጂ፣ ምን ችግር አለው ታዲያ? ታማኝ ከሆነ መልካም ነው። መጠየቁ አይከብድም። ምንም ችግር የለውም። ለማንኛውም ለተፈሪ ልደውልለት። ስልክ የጠራ ልበል ወይስ ምንድን ነው? እንዴ ሩት ናት። ምን ሆና ይሆን ደግሞ? ጠፍታ ኑራ ዛሬ ደወለች። እስኪ ወጣ ልበል ደግሞ ሌላ ነገር እንደሆነ። ዘንድሮ መቼም መልካም የማይሰማበት ቀን ነው። እስኪ ላንሳላት። ሄሎ ሄሎ፣ ሰላም ነው እህቴ ሩትዬ? ሰላም ነው? እንዴት ነሽ? ደህና ሰነበትሽ? ምን ነው ጠፋሽብኝ? በሰላም ነው? ደህና ነሽ? እግዚአብሔር ይመስገን። ወንድሜ ሰላም ነው ወይ? እንዴት ነህ? ቤተሰብ ሁሉ ሰላም ናቸው? አንተስ ደህና ነህ? ያው የስደትን ኑሮ ታውቀው የለ? የሰው ቤት ስለሆነ እንደፈለግን መደወል አንችልም። ለዛ ነው የጠፋሁት። ይቅርታ አድርግልኝ ወንድሜ። እኔ ምን የትዕግስትን እናት እስኪ አገናኘን። በቅርብ ይገኛሉ አይደል? ኧረ ይቅር ለእግዚአብሔር እህቴ። አውቃለሁ ስለማይመቻችሁ እንጂ አውቃችሁ አጠፉም። አይዞሽ እህቴ፣ ነገር ሁሉ ለበጎ ነው። እሺ፣ ሁሉም ነገር በጊዜው ይስተካከላል። ውይ የትዕግስት እናት ዛሬ እዚህ ከኛ ቤት አሉ እኮ። በሰላም ይሆን? በደህናሽ ነው እህቴ? ትዕግስት ምን ሆነች? እሰይ ተመስገን አምላኬ።
የፈጣሪ ስራ ምን ይሳነዋል? ከሱ መገኘታቸው በጣም ደስ ይላል። በሰላም ነው ወንድሜ፣ አታስብ። ትዕግስት ፈልጋቸው ነው። እሺ በቃ አገናኝን። ደስ ሲል እግዚአብሔር ይመስገን። ቲጂ ያጂ ስልኩን እንድታወሪያቸው። እሺ ላገናኝሽ እህቴ። የትዕግስት እናት ስልክ ይፈልግዎታል። ልጃችሁ ትዕግስት ፈልጋችሁ ነውና አሎ በሉ፣ አዋሯት፣ ያዙ ስልኩን። እውነት ነው ልጄ። ኧረ ተባረክ። እስኪ አንጣው። ሀሎ ትዕግስትዬ፣ ልጄ እንዴት ነሽ? ሰላም ነው ልጄ? ናፍቆቴ፣ ስስቴ፣ እንደው እያለቀስኩ ነው የሰነበትኩት። ጠፍተሽብኝ። በደህናሽ ነው? ምን ነው ረሳሽን ልጄ? ምን በደልን? ምን አጠፋነ ልጄ? እማዬ ደህና ነሽ? ሁሉ ሰላም ነው? አረ ምንም አላጠፋችሁ፣ ደህና ናቸው ስለሚሉኝ ለዛ ነው። እማዬ በጣም ናፍቀሽኝ ነበር። አባዬስ እንዴት ነው? ሁላችሁም ሰላም ናችሁ አይደል? እግዚአብሔር ይመስገን ልጄዋ። ትዕግስትዬ እኛ ምን እንሆናለን ብለሽ ነው? ከአንቺ ናፍቆት በስተቀር አባትሽም ደህና ነው፣ እኔም ደህና ነኝ። እንዲሁ ደህና ነሽ ልጄ? ጠፍት ስትይብን እኮ ጨንቆን ነበረ። እንዲሁ መሄጃውም ጠፋ። ኧረ እንዲሁ ግራ ግብት ብሎን በደህናውም አይደል ልጃችን እያልን እንዲሁ በሀሳብ ስንቆላን የኖር ነው። እንኳንም ሰላም ሆንሽ ልጄ። ክፉሽን አልስማ። ቸር መድኃኔዓለም ይጠብቅሽ ልጄ። አሜን እማዬ። ዋናው እሱ ነው። ጸሎት ካደረጋችሁልኝ ምንም አልሆንም። እናት አለም፣ እኔ የምልሽ እማዬ፣ ቤት እኮ እየሰራሁ ነው። ጌትነት ነግሮሻል? ቤቱ ተሰርቶ አልቋል ብሎኛል። መቼም አሳይቷችሁ ይሆናል እማዬ። ቤቴ እንዴት ነው? ያምራል? እንዴት ነው ስፋቱ? ውስጡ ቆንጆ ነው? አይታችሁታል? መልካም ወንድም ያለው ሰው እንዲህ ደስ ይለዋል እማዬ። ደስ ብሎኛል። ምን አልሽ ልጄ? የማን ነው ቤት? ከመቼ ጀምሮ? እኛ ያላወቅነው ቤት? ኧረ ሆ ልጄ፣ እኛስ እንኳን በአይን ማየት ይቅርና በጆሮአችንም አልሰማንም። ለመሆኑ አባትሽ እያለ እኔ ሳልሰማ ቤትን ያክል ነገር ልጄ በደህናሽ ነው? አይ ጌትነትማ ከተማ አይደለ ኑሮ፣ ከአባትሽ ጋርም አይስማሙ። ከተማ ለከተማ ዱርዬ ሆኗል። አይ ልጄ ከቤት አይመጣም። አይ ልጄ እንዲሁ ምኑ ነካሽ? እኛ እያለን ሳንሰማ ያሳዝናል። ምን በህልሜ ነው ወይስ በውኔ? ወይኔ ሂሩት ስልኩን ያዥ። በቃኝ እንግዲህ። ወይኔ ልፋቴ ከንቱ ሆነ። ልፋቴ መናገር ሰው ማመን በቃኝ። ማንንም አልፈልግም። በቃኝ። እግዚኦ እግዚኦ እግዚኦ! ህልም መሆን አለበት። ወይኔ እናት፣ ተቃጠልኩኝ። ወይኔ ሰራልኝ። ውሸት ነው በሉኝ። ወይ ልጄ ምን ሆነች? አይ ልጄ ምን ሆነች? አለመታደሌ ምን እርግማት ነው የሁሉ። ልጄ ለምታ በሜዳ ቀረች። ምነው ይችን ቀን ባላየኋት። ምነው በሞትኩት። አይ ልጄ ትዕግስትዬ፣ ኧረ ትዕግስትዬ አለብኝ። እማዬ አይዞት፣ ደህና ናት፣ ችግር የለውም። ምንም እንዳያስቡ፣ እኔ አለሁ። ምንም አትሆኑ። ከበፊቱ ተናግሬ ነበር። አይዞት። አይ ከመጀመሪያው ስነግራት ብትሰማኝ ይህ ሁሉ ነገር አይፈጠርም ነበር። ከበፊቱ ለፍልፌ ነበር፣ ሰሚ አጥቼ ነው እንጂ። ወይኔ አሁንስ እኔም መድረሻ አተወኩ።
እህቴ ሩት ምንድነው የምሰማው? ይሄ ተረገመ እንዴት ሰው በእህቱ ላይ የሞት አዋጅ ያውጃል? ከልጅየው የልጅቱ ስህተት እንዴት ለዱርዬ ይህን ሁሉ ብር ትሰጣለች? የተከበረ እናትና አባት እያላት ምንም እንደሌለው ሰው ምን ነው እንዲሆነች? በስላሴ ስም ምን አይነት ህሊና ቢኖረው ነው ይህን የዲያብሎስን ስራ የፈጸሙ? መጽሐፍ ቅዱስ እንዲህ ይላል፣ ለሰውም ቤተሰቦቹ ጥላቶች ይሆኑበታል ይላል። የማቴዎስ ወንጌል ምዕራፍ 10 ቁጥር 36። የቅዱሳን ትንቢታቸው ተፈጸመ። ያሳዝናል። በቃ ሩትዬ አረጋጊያት። እናቷም እዚህ ክፉኛ ልባቸው ተሰብሯል። በተረፈ ደህና ሁኝ፣ እደውልልሻለሁ። እሺ ቻው። ይህ ማህደር ቁስል ሳይደርቅ ደግሞ የትዕግስት ልብ ደግሞ እንዲህ። አይ እህቴ፣ ይህ ዘመን ግን እንደምን መራራ ነው። እግዚአብሔር ያጽናችሁ እህቶቼ። ሌላ ምን እላለሁ? ሰው በገዛ ወገኑ እንዲህ አይነት ጠባሳ ሲደርስበት ከዚህ በላይ ክፉና ጠማማ ዘመን የለም። አይ ወንድሜ ተፈሪ፣ እኔ ቀድሜ ለፍልፌ ተናግሬ ነበር፣ ግን አይሰሙኝም። አሁንስ እኔም በእነሱ ምክንያት ደክሞኛል። ማህደርም ያን ሁሉ መከራ አሳልፋ ትንሽ ስትረጋጋ በማህደር ፋንታ ትዕግስት ተተካች። በቃ እኔ ምን ላደርግ ወንድሜ? አሁን ለማንኛውም እማዬን አጽናናቸው አደራ፣ ምንም ነገር እንዳይሆኑ እሺ። የትዕግስት ወንድም በእውነት በጣም ጨካኝ ነው። ሰርቶ መብላት እየቻለ በስደት ተቃጥላ ተንገብግባ ያፈራችውን ሀብት ብክንክን አደረገባት። መስሎት ነው እንጂ እሳት ሆኖ ነው የሚያቃጥለው። አይጠቅመውም። ሁሉም ራስ ወዳድ የሆነበት ዘመን ትንቢቱ ሁሉ እያየ ነው ተፈጸመ። ዘመኑ ክፉ ነውና ቀጥ ብላችሁ አትሄዱም ይላል ትንቢተ ሚክያስ ምዕራፍ 2 ከቁጥር 3። እንዲህ ያለ ዘመን ነው እንግዲህ ያለንበት። አይ አሁንስ እንደው አቤቱ ጌታ ሆይ ከሚድኑት አድርገን። እሺ ወንድሜ ተፈሪ፣ እሺ ሰላም ያገናኘን። ቻው። አደራ አረጋጋቸው። እሺ ሁሉም ያልፋል፣ ሰማዩ ሁሉም ያልፋል፣ ጻድቅ ጸንቶ ይኖራል። ቃየን አቤልን የገደለው በሌላ አይደለም በቅናት ነው። አቤል በግፍ ቢሞትም ስራው ሕያው ነው ለዘላለም። አቤል በግፍ ቢገደልም ስራው ሕያው ነው ለዘላለም። የተወደዳችሁና የተከበራችሁ ክቡራን አድማጮቻችን እንደምን ቆያችሁልን? እነሆ ስትከታተሉትና ስታዳምጡት የነበረው መንፈሳዊ ድራማ ርዕስ ወይ 8ኛው ሺህ ክፍል 42 ከዚህ ላይ ተጠናቀቀም። ውድ ጊዜና ሰዓታችሁን መስዋዕት አድርጋችሁ ስትከታተሉን ስለነበረ በኃያሉ በልዑል እግዚአብሔር ስም ከልብ እናመሰግናለን። ሀሳብና አስተያየታችሁ በዕለተ ሐሙስ አይለየን እያልን ሳምንት በቀጣይ ክፍል እስከምንገናኝ እስከ ሳምንት ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን። ይቆየን። ዮሴፍ ወደ ግብፅ ቢሰደድ ለጊዜው አገር ቢለቅም ነገር ሁሉ ለበጎ ነው።